أصول الثلاثة ومعناها ترجمة معنى لا إله إلا الله ميلو وترجمه لا معبود بحق من كزوجته إلا بحق بتككل معنى كزوجته إلا إلا الله عند الناس كان نجي እንግዲህ እዚህ ጋር ቢሐቅን የምትለው የገባቸው ለምንድን ነው? በባጥል የሚመለኩ ስላሉ ማለት ነው። አንዳንድ ሰው ላ ማዕቡደ ኢላላህ ብቻ ብሎ መፈሰሩ የገለጥ ስህተት ነው። ላ ማዕቡደ ኢላላህ አላህ እንጂ የሚገዙት የለም ብቻ ማለት ስህተት ነው። ምን መሆን አለበት? ቢሐቅ የምትለው መግባት አለበት። ለምን? ምክንያቱም ይሄን የሚሉት ወህደት ውጁድ የሚባሉ የጥመታቸዎች አሉ። ግኝ ነገር ሁሉ አንድ ነው የሚሉት ፈጣሪና ፍጡር የሚባል የለም፣ ሁሉም አንድ ነው። ስለዚህ የትኛውም ሰው የፈለገውን ቢያመልክ ያው አላህ ነው እያመለከ ያለ ይላሉ። ለምን? ፍጡርም እንዳለ አድርገው ስለሚቆጥሩ ማለት ነው። ከዚህ አንጻር ላ ማዕቡደ ቢሐቅ የምትለዋ መግባት አለበት። ሐቅ ስትል በባጢል ተመላኪዎችን ወርቅ ታደርጋለች እና ማለት ነው። ላኢላህ የምትለዋ እኮ ቃል ሐቅ የሚገዙ ጌታ የለም ስትል ላፍ የወርቅ ታደርጋለች። ጀሚዓ አጠቃላይ ማ ነገር ይወዕበዱ የሚመለክ ሚን ዱኒላህ ከአላህ ውጭ ኢላላህ የምትለዋ ደግሞ አላህ ሲቀር ስትል ደግሞ ሙስቢተን ታጸድቃለች። ለዒባደተ አምልኮትን እኮ ታጸድቃለች። ሊላህ ለአላህ ዋሕድ ለእሱ ብቻ ማለት ነው። ላ ሸሪከ ተጀጋሪ የለውም ለሁ ለእሱ ለአላህ ፊ ዒባደቲ በአምልኮቱ ከማ አነሁ ልክ እሱ እንደሌለው አላህ ሱብሓነሁ ወተዓላ ለይሰ ከማ ልክ አነሁ እሱ ሱብሓነሁ ወተዓላ ለይሰ እንደሌለው ለሁ ለእሱ ሸሪክ ተጀጋሪ እንደሌለው ፊ ሙልኪ በንግስናው ማለት ነው። ያኒ በፈጣሪነቱ ተጀጋሪ እንደሌለው ሁሉ ሲመለክም ተጀጋሪ የለውም ነው። ወተፍሲሩሃ ላኢላሃ ኢላ ነው የሚተረጉምልን አለዚያ ይወዲሑሃ በደንብ የሚገልጻት ቀውሉ ተዓላ የበላይ የሆነው የአላህ ንግግር ነው። አላህ ይላል ወኢዝ ቃለ ባለ ጊዜ አስታውስ ኢብራሂም ሊአቢሂ ለአባቱ አዘር ይባላል የኢብራሂም አባት ያው ካፊሩ ነው የሞተው። ወቀውሚ እንደዚሁ የኢብራሂም ለህዝቦቹና ለአባቱ ባለ ጊዜ ምን አለ? እነኒ እኔ እኮ አለ ኢብራሂም በራኡን የጸዳሁ ነኝ ሚማ ተዕቡዱን እናንተ ከምታመልኩት ነገር የጸዳሁ ነኝ። ይህ ማለት አልገዛም ነው። ኢላ ሲቀር አለዚያ ፈጠረኒ እኔን የፈለገኝ ሲቀር። ወቀውሉ ተዓላ እንደዚህ የሚለው ያላህ ንግግር ቁል በላቸው ያ ሙሐመድ የአህለል ኪታብ እናንተ የመጽሐፍ ባልተቤቶች እንግዲህ የመጽሐፍ ባልተቤቶች የሚባሉት አልይሁድ ነሷራ ማለት ነው። ተዓለው ኑ በላቸው ኢላ ከሊመቲን ወደ አንዲት ቃል ኑ በላቸው ሰዋኢን ትክክለኛ ወደሆነች በይነና በእኛና ወበይነኩም በእናንተ መካከል ማለት ነው። ትክክለኛ ወደሆነች ቃል ኑ በላቸው። እሷም ምንድን ናት? አላ ነዕቡደ ላናመልክ ነው ኢላላህ እንዳላህን እንጂ ወላ ኑሽሪከ ላናጋራ ነው ቢሂ በሱ በአላህ ሸይአን ቅንጣት የሚያክል ላናጋራ ነው። ወላ የተኺዘ ላይዝም ነው ባዕዱና ከፊላችን ባዕዱን ከፈለውን አርባበን ጌታ አድርጎ ላይዝ ነው ሚን ዱኒላህ ከአላህ ውጭ። እንግዲህ በእኛና በእናንተ መካከል ትክክለኛ የሆነች ቃል ይችላትና ኑ በላቸው። ፈኢን ተወለው ይህንን እምቢ ካሉ እንዲህ ብለው ከዞሩ ያኒ ከአላህ በስተቀር የሚገዙ ጌታ እንደሌለ መመስከርን አስመልክተው እንዲህ ብለው የሚዞሩ ከሆነ ፈቁሉ ብላችሁ በሏቸው ማለት ነው። ለእነዚህ የይሁድና ነሷራዎች ይሽሃዱ መስክሩ ቢአና እኛ እኮ ሙስሊሞን ትክክለኛ አማኞቹ እኛ ነን፣ ስለዚህ እናንተ መስክሩ ብላችሁ ንገሯቸው። ይህን የተባለው ለምንድን ነው? ይሁድና ነሷራ እኛ ነን በሐቅ ላይ ያለን ስለሚሉ ማለት ነው። የዚህን ጊዜ አላህ ሱብሓነሁ ወተዓላ ምን አለ? እናንተ በሐቅ ላይ ሆናችሁ ሙቶ ላይ ትክክለኛ ወደሆነች ቃል ነው በእኛና በእናንተ መካከል ፍትሃዊና ትክክለኛ ወደሆነች ቃል። እሷ ምንድን ነው? አላህን ብቻ እንገዛ ያኒ ከፊሉ ከፊላችንን ደግሞ ጌታ እያደረገ ቢማዕና መክሉቅ ማለት ነው። ያኒ ጌታ አድርጎ ላይ ይዝካላዎች ማለት ነው። እቺ ትክክለኛ ቃል ነበረች። ላኪን ግን ይሄን የሚሏችሁ ከሆነ ሙስሊሞች እኛ እንጂ እናንተ በሐቅ ላይ እንዳላደላችሁ መስክሩ ብላችሁ በሏችሁ ይላል። እና ይሄ ምንድን እዚህ ጋር ምን ተወስቷል? ላኢላሃ ለምትል ቃል ተወስታለች። ምን የሚለዋ አላ ነዕቡድ የሚለው ላኢላሃ የሚለውን ይይዛል። ቢማዕና ኢላላህ ሲል ደግሞ አላህ ሲቀር እንጂ የሚለውን አቅፎ ይዛል። ሌላኛው ደግሞ የቁርአንያ ኢብራሂም ዓለይሂ ሰላም ኢነኒ በራኡ ሚማ ተዕቡዱን ሲል የጸዳሁ ነኝ ማለቱ ምንድን ነው የተፈለገበት? ላኢላሃ ቢማዕና ላኢላሃ እንደማለት ነው። ሐቅ የሚገዙ ጌታ የለም የሚልን ያስዛል። እዚህ ጋር በቃ ማንንም አልገዛም እያለ ነው። ኢለ ለዚ ፈጠረኒ ብቻ ብሎ አላህን እስቲስናእ ወጣ ማለት ነው። አሁን ምን ያስዛል? አሁን ላኢላሃ ኢለላህ የሚል ማዕና ውስጥ ላይ ያስዛል ማለት ነው። ኢለ ለዚ ፈጠረኒ ሲል ቢማዕና አምልኮትን የማደርገው ለዛ ለኸለቀኝ ብቻ ነው ሲል ደግሞ ኢለላህ የሚለውን ተፍሲር ትሰጣለች ማለት ነው። ከዛ አንጻር ነው ይሄው ላኢላሃ ኢለላህ በደንብ የሚያብራራልን ያለ ንግግር ያለው ከዚህ አንጻር ነው ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።